አሰርቲቭነስ ማለት በህይወትሽ የምታሰምሪው መስመር ነው። ከዚህ አትለፍ። ይሄ የኔ ባውንደሪ ነው። ከይሉኝታ ርቀሽ መብትሽን የማስጠበቅ ችሎታ አሰርቲቭነስ ይባላል። አሁን ፓሲቭነስ ከሆነ የምትከታዩ ጻፍ ብለሽ እንደተቃጠልሽ ዝም ብለሽ ጨርሰሽ ትወጫለሽ። ለምሳሌ ባገኟት ቁጥር መቼ ነው የምታገቢው ሊሏት ይችላሉ። አንቺ አታገቢም እንዴ? መቼ ነው የምታገቢው? ወይም ደግሞ ከዛም አልፎ አሁን ባውንደሪ ተመልከች፣ ከዛም አልፎ እድሜሽ እኮ እየሄደ ነው ሊሏት ይችላል። ይሄውን ባውንደሪ በአክብሮት በትህትና ያ ነገር እየጎዳው እንደሆነ መናገር አለበት። ህይወታችንን የሚጎዳ ከሆነ አእምሯችን ላይ ጭንቀት እያመጣብን ከሆነ አንዛይት እያመጣብን ከሆነ ያ ጉዳይ ለምሳሌ ቃላቱ፣ ቀልዱ ጭንቀት እያመጣብን ከሆነ ድብርት እያመጣብን ከሆነ ዲፕሬሽን የአእምሮ ጤናችንን እየጎዳብን ከሆነ እነዚህ ነገሮች ነው ማለት አለብን። በስነ ልቦና አሰርቲቭነስ ይባላል። ምን ማለት እንደሆነ በምሳሌዎች ላስረዳ። ከዚህ ለስራ አንድ ቦታ እየሄድሽ ነው። ሌትስ ለንደን ልትሄጂ ነው። ትኬት ቆርጠሻል። ትኬት ስትቆርጪ ወንበር መርጠሻል። እንደኔ ከሆንሽ ወደ መስተዋቱ ዊንዶ ሲት የምትወጂ ከሆነ አውሮፕላን ውስጥ ሲያሳሲያ ትወጃለሽ። እሱን ትኬት ኦፊስ ሰጥተውሻል ወይም አንቺ መርጠሻል። ያን ስትገቢ አውሮፕላን ውስጥ ስትገቢ ሌትስ ያንቺ ወንበር 12A ነው የመረጥሽው፣ መስተዋቱ ጋር ያለውን ወንበር ነው። ስትገቢ ግን 12A ላይ አንድ ሰው ተቀምጧል። ምንድነው የምታረጊው? አሁን በማንነትሽ ባለሽ አሰርቲቭነስ ይወሰናል። አሰርቲቭ ካልሆንሽ በቃ ተቀምጦበታል ታፍሪና ምን ማድረግ እችላለሁ ቲና መሐለኛው ወንበር ላይ ተቀምጠሽ ያንን ሁሉ ሰዓት እንደተናደድሽ እንደከፋሽ ተደርሸልሽ። ግን ይሄ ወንበር በትህትና ግን በድፍረት ይሄ ወንበር እኮ የኔ ነው 12A የኔ ነው ካልሽ ወይም ደግሞ ሆስተሷን ትጠሪያትና ይሄ ወንበር ይሄ ነበረ ግን ሰው ተቀምጦበታል ብለሽ በትህትና ስትጠይቂ ሰውየው ይነሳል። አንቺ ዊንዶ ሲትሽ ላይ ተቀምጠሽ በደስታ ትሄጃለሽ። ይሄ አሰርቲቭነስ ይባላል። አንዱ ትርጉሙ አሰርቲቭነስ ከይሉኝታ ርቀሽ መብትሽን የማስጠበቅ ችሎታ አሰርቲቭነስ ይባላል። ሁለተኛ ምሳሌ፣ እኛ ሜዲካል ስኩል እያለን ሕክምና ተማሪዎች እያለን ጓደኛሞች ሲያወሩ ወንዶቹ ጓደኞቻችን አንቺ ይባባላሉ እና አንቺ ያጠናሽ እንደው ዛሬ በጣም እያጠናሽ ነው፣ ደግሞ በጣም አሪፍ ሰራሽ ፈተናውን ይባባላሉ። አንድ ቀን ከመሐከላችን አንዱ በጣም ዲሲፕሊን የሆነ ጓደኛችን ነው ተነሳና አንድ ጊዜ ይቅርታ አድርጉልኝ አለ። እኔ ያለ አንቺ ሲሉኝ አልወድም አለ። ስለዚህ አንቺ አትበሉኝ አለ። ስታወሩ አንቺ ምናምን እናንተ ከፈለገ እኔ ግን አትበሉኝ፣ እኔ ወንድ ነኝ አንቺ መባል አልፈልግም አለ። የሴትነትን ማሳነስ ሳይሆን ግን ወንድ ነው። ከዛ ቀን ጀምሮ ሁሉም ተማሪ እሱን ማንም ሰው አንቺ አይለውም። አሁን ምንድነው ያደረገው? መስመር ነው ያሰመረው። አሰርቲቭነስ ማለት በህይወትሽ የምታሰምሪው መስመር ነው። ከዚህ አትለፍ። ይሄ የኔ ባውንደሪ ነው። ባውንደሪውን አስመርያለሁና በቃ ጓደኞች እንዲያትበሉኝ ማለት አሰርቲቭነስ ነው። መስመርሽን ማስመር፣ የማትወጂውን ነገር መናገር፣ ይሄን አልወድም እንዲህ ሲሉኝ አልወድም ማለት እሱ አሰርቲቭነስ። ሌላ ምሳሌ ልንገርሽ። አንድ ሰው አንዲት ሴትን ይወዳታል፣ ፍቅር ይዞታል። ቴክስት ያደርጋል፣ ይደውላል፣ ቴክስት ያደርጋል፣ ይደውላል። አላሳዝንሽም ወይ ይላታል። እሷ ነው ትላለች። ታመምኩኝ መታመሜ ነው እንዲህ ልሁን ነው ትላለች። ይሄ አሰርቲቭነስ ነው። ግን ምን ይሆናል መሰለሽ ምህረት፣ ብዙ ጊዜ ሴቶች ለወደዳቸው ሰው አዝነውለት ስላዘኑለት የፍቅር ግንኙነት ይጀምራሉ። ይሄ መሆን የለበትም። ወይም አዝነውለት ያገቡታል። አንዲት ሴት ወዳውና ምናበት ነው እንጂ ማግባት ያለባት አዝናለት ማግባት የለባት። ስለዚህ ይሄም ደግሞ ስታየው ያቺ ነው ያለችው በጣም እንዲሆኛለሁ ታዝንለታለች፣ ትራራለታለች፣ ትመክረዋለች። ግን የፍቅር ግንኙነት ግን ነው። ራሳችን ለራሳችን ነው የምንላቸው ነገሮች አሉ፣ በደንብ አሉ። ምክንያቱም አሁን አንዳንድ ነገሮች ይሄ ሰልፍ ዲሲፕሊን የሚባለው ለምሳሌ አመጋገቤ ላይ ሊሆን ይችላል። መብላት የሌለብኝ ምግቦች ይኖራሉ።
በውል ወይ ክብደት እንዳልጨምር ወይም ደግሞ ለጤና አይጠቅምም ብዬ የማልበላቸው ነገሮች ይኖራሉ። ግን አንዳንዴ ያምረኛል። ከዛ ልትገዢው ቲና ወይም ቀርቦ ልትበይቲና ኖ ትያለሽ። እሱ ደግሞ ራስን ለመግዛት በጣም የሚጠቅመን ነገር ነው። በኃይል ይጠቅመናል። አራተኛው ምሳሌ የምሰጥሽ ጓደኛሞች ናቸው። ግን ባገኘው ቁጥር ወይም ባገኙት ቁጥር ጓደኞቹ ያሳንሱታል፣ ዲግሬድ ያደርጉታል፣ በራስ መተማመኑን ይመቱበታል፣ ስለ ራሱ ያለው አመለካከት ትንሽ እንዲሆን ያደርጉበታል። ይጠይቃቸዋል እንዲያስተካክሉ፣ ይለምናቸዋል እንዲያስተካክሉ፣ አያስተካክሉም። ከዛ ምን ያደርጋል? ቅድም ጉድ ባውንደሪ ያለን አይደል? አሁን ደግሞ ጉድ ባይ ደግሞ አለ። ጉድ ባይ መለየት ካለብሽ የምትለይበት ውሳኔም እሱም አሰርቲቭነስ ነው። በቤተሰብ ነው የሚባሉ ነገሮች አንዳንዱ ለጥቅማችን ነው። ለምሳሌ ናይት ክለብ ጓደኞቼ ይሄዳሉና እኔ መሄድ እፈልጋለሁ ስትል አንዲት ሴት ልጅ ቤተሰብ ነው ይላል። አደገኛ ሆኖ ሲታየው ቤተሰብ ስለሚያውቅ የበለጠ ወላጆች ማቹር ስለሆኑ ኖ የሚሉበት ጊዜ አለ። ልጅ አባቱ ወይም እናቱ እሺ እስኪሉ ድረስ። በነገራችን ላይ አሰርቲቭነስ ከአግሬሲቭነስ ይለያል። አግሬሲቭነስ ተሳድቦም ተጣልቶም ነገሮችን ማስፈጸም ነው። አሰርቲቭነስ ግን በትህትና ማሳመን ነው። ያ መብትሽ የሆነውን ነገር የምትፈልጊውን ነገር በትህትና በደንብ አድርገሽ ታሳምኛለሽ። ከዚሁ ጋር ተያይዞ ግን አሁን ተማሪዎች ስለሚያዩን በደንብ እንዲሰሙን የምፈልገው ነገር አለ። አሁን ባነሳሽው ሐሳብ ላይ ጓደኞቻችሁ ይመጡና ለተማሪዎቹ እየተናገርኩ ነው፣ እቺን ሞክራት ይላሉ። ሁላችንም እኮ እናጭሳለን እና እቺን ሞክራት ይሉታል። አሁን እሺ በማለቱና እምቢ በማለቱ መካከል ህይወቱ ይወሰናል። ማለት ላይፍ ነው ዲተርሚንድ የሚሆነው። እሺ ካለና አንዴ ከቀመሰው የማይወጣበት ወጥመድ ውስጥ ሊገባ ይችላል። እምቢ ካለና ጓደኞቼ ቢያዝኑ ይሻላሉ ካለ ግን ያመልጣል። ስለዚህ እኔ የምላቸው ወጣቶችን፣ ተማሪዎችን እምቢ በሉ። ሴይ ኖ። ሲጋራ ቅመሳት ኖ። ናይት ክለብ ይሁን ብናን ፓርቲ ተዘጋጅቷል እንሂድ ኖ። እኔ የመጣሁት እዚህ ኮሌጅ ተማሪዎችም ሊሆን ይችላሉ። አንዲት ሴት ይነዘንዟት ይሆናል እንዲህ ካልሄድን፣ ጭፈራ ካልወጣን። እኔ የመጣሁት እዚህ ዩኒቨርሲቲ የመጣሁት ኮሌጅ የመጣሁት ለዓላማ ነው፣ ለመማር ነው የመጣሁት። ኖ ማለትን ልመዱ። አሰርቲቭነስ ይኖራቸው። ኖ ማለት በጣም በጣም አስፈላጊ ነገር ነው። የፒር ፕሬሸርን ወጣቶች የሚቋቋሙበት ኖ በማለት የሚያመልጡት ችግሮች አሉ በብዛት እና ሊለማመዱት የሚገባ ነገር ነው ብዬ አምናለሁ። ልጆች ላይ ያነሳን፣ ቤተሰብ ላይ ያነሳን፣ ትልቁ ህይወታችን ደግሞ ከዛ በኋላ ወደ ትዳር ነው የሚሄደው። ቀደም ብሎ ያለው ደግሞ የትውውቅ ጊዜ ነው፣ ሪሌሽንሺፕ። በሪሌሽንሺፕ ለምንወደው ሰው ብለን ብዙ ነገር ልንተው እንችላለን። በቃ እሱን ለማስደሰት እሱ የሚፈልገውን ነገር ለማድረግ ማጣት ስለማንፈልግ ያው ፍቅር ስላለ ምንድነው ኖ ማለት ያለብን በሪሌሽንሺፕ ውስጥ? መጀመሪያ ሲጀመር ያ ሰው ትክክል ካልሆነ፣ ያንቺ ካልሆነ፣ ፐርሰናሊቲ ኮምፓቲብል ካልሆናችሁ፣ ኮሚኒኬሽናችሁ ጥሩ ካልሆነ መጀመሪያ ጥያቄው ራሱ ሲመጣ ኖ ማለት አለብሽ አይደል? ቀድም እንዳልነው ነው። ሊለምን ይችላል፣ ወድጄሻለሁ ሊል ይችላል፣ በጣም ብዙ ነገር ሊያደርግ ይችላል። ትክክል ካልሆነ ሪሌሽንሺፑን ኖ ማለት አይሆንም ማለት አንድ ነገር ነው። ትክክል ሆኖ ግንኙነቱ፣ የፍቅር ግንኙነቱ ከተጀመረ ደግሞ ምናልባት ወንዱ ቀድሞ የሚፈልጋቸው ነገሮች አሉ። ፕሪማሪታል የሆኑ ከጋብቻ በፊት የሆነ ጾታዊ ግንኙነት፣ ሴክሹዋል ሪሌሽንሺፕ ሊፈልግ ይችላል። ኖ ማለት መቻል አለባት። ኖ ካላልኩት ላጣው ይችላል። እጪው ምንም ችግር የለም፣ ከወደደ ይቆይ፣ ያስቱ ዌይት እስከ ጋብቻው ቀን ድረስ እና እሱ ላይ እንደውም አንዱ እኮ ከፍቺ ምክንያቶች አንዱ ከተጠኑ የፍቺ ምክንያቶች ሲጋቡ እንዳይተማመኑ የሚያደርጋቸው ከጋብቻ በፊት የሚደረጉ ጾታዊ ግንኙነቶች ናቸው። ግን ኖ ብላ ስታቆየው ትዳሩ ሲገባ ያምናታል። እሱም ራሱ ኖ ብሎ ከቆየ ትገረማለች። አይ ግድ የለም እስከ ጋብቻ ድረስ ምንም እንድናደርግ አንፈልግም ብሎ እምቢ ብሎ ራሱ ወስኖ ከቆየ ትዳር ውስጥ ከገቡ በኋላ የትም ሀገር ቢሄድ
ታምነዋለች። እድሜያ ከጋብቻ በፊት ግን የሚደረግ ጾታዊ ግንኙነት ሲገቡ እንዳይተማመኑ ያደርጋል። ከጋብቻ በፊት ከኔ ጋር እንዲማረክ ከቻለች ከሌላ ሰውም ጋር አድርጋለች፣ ከጋብቻ በፊት እንዲማረክ ከቻለ እሱ ሊያደርጋል ብለው አለመተማመን ያመጣል። ስለዚህ እዚህ ጋር አይ ማለት ኖ በጣም እኮ አሪፍ ነገር ነው። ስለዚህ አሁን እንዲለምዱት ነው የምንፈልገው። አሰርቲቭነስን መብታቸውን ማስጠበቅ ያለባቸው ቦታ ላይ በትህትና በአክብሮት፣ ባውንደሪ ማስመር ያለባቸው ቦታ ላይ በትህትና በአክብሮት፣ እምቢ ማለት ያለባቸው ቦታ ላይ ታስረዳዋለች። ይህ ይሄድብናል ልንጋባ አይደል እንዴ? ስንት 10 ዓመታት እኮ አብረን እንኖራለን እና ሌትስ ዌይት እንጠብቅ ብላ ማስጠበቅ መቻል አለባት። እና እንደሱ ሲሆን ትዳር ውስጥ ሲገቡ በኃይል ያማረ ግንኙነት ይሆንላቸዋል ማለት ነው። ጓደኝነት አሁን ጓደኛሞች ያዩናል አይደለም? ይህንን ወስደው መጠቀም አለባቸው። ምን ያድርጉ? ሲገናኙ 3-4 ቢሆኑ የማይወዱትን ነገር ይነጋገሩ። እኔ እኮ የኛው እኮ አልወደውም ትበልና ትንገራቸው ወይም ይንገረው። ያው እንትን እያልኩ ነው እንጂ እቺኛዋን ቀልድ አልወዳትም። ለምሳሌ በአካል ላይ የሚቀለዱ ቀልዶች አሉ። በቆዳ ቀለም፣ በቁመት ርዝመት ማጠር፣ እንደዚህ የሚቀለዱ ቀልዶች አሉ። ላይወደው ይችላል፣ እሱ ላይወደው ይችላል፣ ግን ዝም ብሎ ይስቃል። ሁሌ ይከፋዋል፣ ውስጡን ያብሰለስላል በጣም። ስለዚህ ጓደኛሞች ከሆኑ ግልጽነት ማምጣት አለባቸው። እቺኛዋን ነገር ነው የማልወዳት፣ እንደውም እቺን ፕሮግራም አብረው አይተው መነሻ ሊያደርጉት ይችላሉ። ይሄኛውን ነገር አልወደውም ማለት። ሌላ ጓደኝነት ላይ ይሉኝታ ሲይዝ አንዷ ለምሳሌ የልጇን ትምህርት ቤት ልትከፍል ነው። ሰኞ ትምህርት ቤት መክፈል አለባት። ቅዳሜ ጓደኛዋ ትመጣና ብር አበድሪኝ ትላታለች። አሁን እሷ ብታበድራት ጥሩ ነው፣ ብትሰጣት እኮ ጥሩ ነው። ግን የልጇን ትምህርት ቤት ሰኞ መክፈል አለባት። ግን በይሉኝታ ምን ታደርጋለች? ጓደኛዬ ጠይቀኝ እንዴት አልሰጣትም ብላ ትሰጣታለች። ሰኞ ከትምህርት ቤት ይደወልላታል። ይሄ የማይሆን ነገር ነው። ስለዚህ ማስረዳት። ቅድም ያነሳሁት አለ፣ 3 ናቸው። ፓሲቭነስ፣ አግሬሲቭነስ እና አሰርቲቭነስ ናቸው። አሰርቲቭነስ በትህትና አስረድተሽ በአክብሮት ኖ ስትይ ነው። አግሬሲቭነስ ለምሳሌ አውሮፕላን ውስጥ ገብተሽ ወንበርሽ ላይ ከተቀመጠው ሰውዬ ጋር ከተጣላሽ ነው፣ ወንበሬ ነው ተነሳ ምናምን ብለሽ ከተጣላሽ አግሬሲቭነስ ነው። ፓሲቭነስ መካከለኛው ወንበር ላይ በቃ ምንም ማድረግ አልችልም ብለሽ ስትቀመጪ ፓሲቭነስ ነው። ከነዚህ ሁሉ በጣም ጥሩ አሰርቲቭነስ ነው። ሲኒማ ቤት ገብተሻል እንበል። ሲኒማ ቤት ገብተሽ ከኋላሽ የተቀመጠው ሰውዬ እግሩ እንደዚህ ያጫወተ እግሩ ይነቃነቃል እና እግሩን ሲያነቃንቅ ወንበሩን ይመታዋል፣ ጓ ያደርጋል። አሁን ፓሲቭነስ ከሆነ የምትከታዩ ጸጥ ብለሽ እንደተቃጠልሽ ዝም ብለሽ ጨርሰሽ ትወጫለሽ። አሰርቲቭ ኮንሽንስ ዞርቲና እንትን ጫማ እየረበሸኝ ነው ሶሪ ብለሽ በአክብሮት በትህትና ህይወትሽን ይለውጠዋል። አሰርቲቭነስ በጣም ይለውጠዋል። ጓደኝነት በሚውቹዋል ሪስፔክት ላይ የተመሰረተ ነው። እርስ በርስ በመከባበር ላይ መመስረት አለበት። በኢምፓቲ ያንቺ የሚሰማሽን ስሜት እኔ ተሰምቶኝ በአንቺ ቦታ እያረኩ ራሴን እያየሁ በዛ ላይ የተመሰረተ ነው። በጥቅም ላይ መሰረተን። ጥሩ ጓደኛ ያላቸው ሰዎች የተሻለ የአእምሮ ጤና አላቸው። ያ ግን የሚሆነው ተነጋግረው የሚወዱትንና የማይወዱትን ነገር ተነጋግረው ይቺን አልወድም፣ ሁለተኛ እንዲህ እንዳትሉኝ፣ እንዲህ ስትሉኝ አልወድም። ለምሳሌ ባገኟት ቁጥር መቼ ነው የምታገቢው ሊሏት ይችላሉ። አንቺ አታገቢም እንዴ? መቼ ነው የምታገቢው? ወይም ደግሞ ከዛም አልፎ አሁን ባውንደሪ ተመልከች፣ ከዛም አልፎ እድሜሽ እኮ እየሄደ ነው ሊሏት ይችላሉ። ይሄውን ባውንደሪ ነው። ባልናምጣልሽም ይመጣል። ይሄ ነገር እሷ በተገናኙ ቁጥር ዳውን የሚያረጋት ከሆነ ስትለያይ ከነሱ ጋር ተጫውታ ስትለያይ ከፍቷት 1 ሳምንት የምትቀመጥ ከሆነ ሻሱ ተልተም ይሄን ነገር እኮ አልወደውም ማለት አለበት። በግልጽ ካደረጉት ከዛ በኋላ ተከባብረው ህይወታቸውን ኢንጆይ ያደርጋሉ። ቅድም ያነሳሽልኝ ላይ አንድ ነጥብ ልጅ ወላጆች ላይ ከፓረንቲንግ ስታይልስ የሚባሉ አሉ። ከፓረንቲንግ ስታይልስ አንዱ ፐርሚሲቭ የሚባለው ፓረንቲንግ ስታይል ነው። ፐርሚሲቭ ፓረንቲንግ ስታይል ልጅ የሚለውን ነገር ሁሉ እሺ ማለት ነው። አይፓድ ይገዛልኝ፣ እሺ። ላፕቶፕ ይገዛልኝ፣ እሺ። ስልኬ ይቀየር፣ እሺ። ለረፍት ዱባይ መሄድ ትፈልጋለሁ፣ እሺ። ጓደኛዬ ቤት ማደር ፈልጋለሁ፣ እሺ።
አሁን አባትና እናት ምን ማድረጋቸው መሰለሽ? ለልጆቹ በቃ ሀብት አላቸው፣ የወደደውን ሁሉ ማድረጋቸው ነው። ግን በጣም እየጎዱት ከአራቱ ፓረንቲንግ ስታይልስ በጣም ፈጽሞ ተቀባይነት የሌለው ፐርሚሲቭ ፓረንቲንግ ስታይል ነው። ጥሩ እያደረጉለት እንዳልሆነ ይወቁ ወላጆች። እኔ ለልጆቼ ማድረግላቸው ነገር አለ። አንዳንድ ነገሮች ላይ ኖ እላቸዋለሁ። እሺ እምላቸዋለሁ። ልደት ልሂድ፣ እሺ እንደዚህ፣ እሺ ዴንጀር የሌለባቸው አጥንቼ ከወላጆቻቸው ጋር ተደዋውዬ አደጋ የሌለበት። ከዛ አንዳንድ ነገር እነሱ ጥሩ የመሰላቸው ግን ጥሩ ያልሆነ ነገር ሲመጣ የዛ ጊዜ ኖ እላቸዋለሁ። እና ወላጆች ገንዘብ ስላላቸው ጥሩ ነገር ያደረጉ እየመሰላቸው ፐርሚሲቭ ሆነው ሁሉን ነገር ለልጅ እሺ ካሉ ልጆቻቸውን ችግር ውስጥ ይከታሉ። ስራ ህይወት ደግሞ ስንሄድ ይሄው ጉዳይ አለ፣ ሁሉም ቦታ አለ ብዬ ነውና አንዳንዴ ሁሉን ነገሮች ይሄን አድርግ ሲባል እሺ፣ ይሄን አድርግ እሺ፣ እዚህ ሂድ እሺ፣ ይሄንን ውጣ፣ ይሄን ወረድ እሺ የሚል ሰራተኛና ኖ የሚል ሰራተኛ እኩል የሆነ አይነት ሁኔታ አለው ብዬ አላስብም ባሰሪው። ይሄን እንዴት እናስኪዳ? አይ ቲንክ ይሄኛው ከሁሉ የሚከብድ ይመስለኛል። አለቃ ነው። ከዛ አልፈው ያ ሰው ከተሰጠው ጆብ ዲስክሪፕሽን የሥራ ዝርዝር ውጪ የሆኑ ነገሮችን እንዲሰራ ይጠየቃል። ደስተኛ አይሆንም። አሁን ምንድነው ማድረግ ያለበት? አንድ ቀን ሊታገስ ይችላል፣ 2 ቀን ሊታገስ ይችላል። አንዱ በስራ ቦታ ወርክ ፕሌስ በርናውት የሚባለው ወርክ ፕሌስ በርናውት ከሚመጣባቸው ነገሮች አንዱ ይሄ ነው። ከስራ ዲስክሪፕሽን ውጪ ከጆብ ዲስክሪፕሽን ውጪ እንዲሰሩ ሲታዘዙ ወይም ከሰዓታቸው ውጪ እንዲሰሩ ሲታዘዙ። አሁን እዚህ ጋር አሰርቲቭነስ እንዴት ነው የሚመጣው? አይጣላም ካለቃው ጋር። ከተጣላ አግሬሲቭነስ፣ ዝም ብሎ አይገዛም። ከተገዛ ፓሲቭነስ ነው። አሰርቲቭነስ ግን ምንድነው የሚያደርገው? ጊዜ ጠብቅና በጣም በትህትና ሆኖ በአክብሮት ሆነ አለቃውን እኔ ስራዬ ይሄ ነው፣ ተጨማሪ ይሄን በመሰራበት ጊዜ ይቃጠላል፣ ለልጆቼ ጊዜ መስጠት አልችልም፣ እማነብበት ጊዜ ይወሰዳል እና እነዚህ ነገሮች ቢነሱልኝ። አሁን አሰርቲቭነስ ላይ ምን አለ መሰለሽ? አክብሮትና ትህትና አለ፣ ጥበብም አለ። ገብቶ በጥበብ በአክብሮት በትህትና ያ ነገር እየጎዳው እንደሆነ መናገር አለበት። ፓሲቭ ሆኖ ግን እዛ ሄደ እሺ ይሄን አድርግ እሺ ይሄን አድርግ እሱ እያስደሰተ ነው ይመስለው፣ ግን ውስጡ ከፍቶታል። አለቅየው ደግሞ ላያውቅ ይችላል እኮ እየተጎዳ እንደሆነ አለቅየው ላያውቅ ይችላል። ስለዚህ አሰርቲቭ ስትሆኚ ጥበበኛ ሆነሽ በአክብሮት በትህትና ትገቢና ይሄኛው ነገር አይመቸኝም፣ ሌሎች ቢሰሩት ቤተሰብ ይጠብቀኛል፣ የማንበቢያ ጊዜን ይወስዳልና እንደው ይሄን ብታስተካክልልኝ ታያለሽ። ከዚያ ያስተካክልልሽ እና ስራ ቦታ ላይም ኖ ማለት ሳይሆን ይሄ አግሬሲቭ የሆነ ኖ ሳይሆን ስራሽ እንዳታጪ በትህትና ነገሩን ማስረዳት በጣም አስፈላጊ። ይሄ ሁሉ ነገር ሲሆን ይደጋገማል፣ ጊዜ ይወስዳል፣ እድሜያችንን ዕውቀታችንን ብዙ ነገር ልናጣበት እንችላለን። ኖ በማለት ውስጥ መቼ መሆን አለበት? ኖ የምንለው መቼ መሆን አለበት? ማውቃት ያለበት ኖ የምንለው ቅድም እንዳልነው በህይወታችን ወሳኝ የሆነ አሁን ለተማሪዎች እንደነገርናቸው ህይወታችንን የሚጎዳ ከሆነ አእምሯችን ላይ ጭንቀት እያመጣብን ከሆነ አንዛይት እያመጣብን ከሆነ ያ ጉዳይ ለምሳሌ ቃላቱ፣ ቀልዱ ጭንቀት እያመጣብን ከሆነ ድብርት እያመጣብን ከሆነ ዲፕሬሽን ያንን ነገር ካሳለፍን በኋላ ሄደን ዳውን ሆነን የምንቀመጥ ከሆነ ዲፕሬሽን እያመጣብን ከሆነ የአእምሮ ጤናችንን እየጎዳብን ከሆነ ማንበቢያ ጊዜያችንን የሥራ ጊዜያችንን እየጎዳብን ከሆነ እነዚህ ነገሮች ኖ ማለት አለብን። ስለዚህ ጊዜያችንን የሚፈጅብን ከሆነ ገንዘባችንን የምናጣበት ከሆነ የልጆቻችን የምንሰጠውን ጊዜ የሚወስድብን ከሆነ ጭንቀት የሚያመጣብን ከሆነ ድብርት የሚያመጣብን ከሆነ አላስፈላጊ ሪሌሽንሺፕ ውስጥ የሚያስገባን ከሆነ ቅድም እንዳልነው ኖ ባል ማለት ባለመቻል ስላሳዘናት ፍቅረኛዋ ካረገችው ራሷን ከባድ ችግር ውስጥ ይሄ ደግሞ የማይወጣበት ችግር ነው። ከባድ ችግር ውስጥ ሊጋቡ ይችላሉ፣ ግን በህይወት ዘመኗ የምትጸጸትበት ትዳር ይሆናል። ዩኒቨርሲቲ ተማሪ ሆና በንዝነዛ አንዱ ተማሪ ወደድኩሽ አበድኩ ምናምን ልቤ ተቃጠለ ብሎ ከዛ እስከሷ ጋር ግንኙነት ጀምሮ ወደ ጾታዊ ግንኙነት ከወሰዳት ምን ይሆናል? ስለሚያዩን ነው ወጣቶች። እርግዝና ይመጣል፣ ሴክሹዋሊ ትራንስሚትድ ዲዚዝ ይመጣል፣ ኮምፕሊኬሽን ይመጣል፣ አደጋ ይመጣል። በኋላ ልትተው ስትል አንዴ ከጀመሩ በኋላ አልተውሽም ይመጣል፣ ቫዮለንስ ይመጣል። ኖ ማለት
በአክብሮትና በትህትና እጅግ በጣም አስፈላጊ። ይህንን ደግሞ መጨረሻ ነጥብ የማደርገው መቼም ከፈጣሪ የበለጠ ደግ የለም አይደል? ከፈጣሪ የበለጠ ቸር የለም። ግን እሱን ስንጠይቀው በጸሎት ስንጠይቀው አንዳንዱን ራይት አዌ የስ ይላል። ሁለተኛው እሺ ይልና ግን ጊዜ አለው ነገርን ሁሉ በጊዜ ውብ አድርጎ ሰራው ስለሚል ጊዜ ይቀጥርለታል። 6 ወር ሊሆን ይችላል፣ ከዓመት በኋላ ከወር በኋላ ሊሆን ይችላል፣ ግን ጊዜ ይቀጥርለታል። አንዳንዱ ግን ማወቅ ያለብን ስንጸልይም እሱ ራሱ በጣም ደግ የሆነው ቸር የሆነው ኖ የሚልበት ጊዜ አለ። ያንን ሪስፔክት ማድረግ ያስፈልጋል። ሳውዝ አፍሪካ ካልሄድኩ ትይዋለሽ፣ ከዛ ቪዛ እንዲመታልኝ ብለሽ ጾም ጸሎት ይዘሽ ምናምን ከዛ ስትገቢ ትከለከያለሽ። ከላይ ኖ ብሏል። ለምን? ሄደሽ እንደማትጠቀም ያውቃል። በረከትሽ እዚህ እንዳለ ያውቃል። እድል ፈንታሽ እዚህ እንዳለ ያውቃል። ስለዚህ አንዳንድ ነገሮችን ይከለክለናል። አይሆንም ይላል። እንደውም አንዱ እኔ ፈጣሪን እግዚአብሔርን የምወድበት ምክንያት አንዳንድ ነገሮችን ጠይቄው በህይወቴ አይቻልም ብሎኝ ያውቃል። በድርጊቱ አይሆንም ብሎኝ ያውቃል። ያ ግን ከቆይቼ ሳየው ያ አይሆንም ያለኝ ነገር ግን እሱ ልክ ነበረ፣ በጣም ልክ ነበረ። እኔ ልክ አልነበርኩም። ፈልጌው የነበረው ነገር የሚያጠፋኝ ነው። እንደውም ፈቃድ ይሁን ካልሽው እኮ እሱ መርጦ እሱ አዘጋጅቶ በትክክለኛው ጊዜ በትክክለኛው ቦታ መልካም ያደርጋል። አንዳንዴ ግን እሱ እምቢ ሲለን እኛ በራሳችን እነሳና በራሳችን ወይ በሌላ መንገድ ትክክለኛ ባልሆነ መንገድ ሄደን ጉቦም ከፍለን ምንም አድርገን ብድግ ብለን ሄደን እንጎዳለን ከፈቃድ ውጭ ወጣን። ስለዚህ በአንዳንድ ንግግሩ እሱ በድርጊቱም አይሆንም ሲልሽ እሺ አመሰግናለሁ ብሎ መስማማት። እሺ